ብሩክ ለቅድስት ምን አይነት መልስ መለሰላት? ማህሌት ደግሞ ብሩክን ምን ችግር ውስጥ አስገባችው? በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ ለምታደርጉ በጣም አመሰግናለሁ። ቤተሰቦች እንግዲህ በቀደም ማህሌት ከነ ብሩክ ቤት አልወጣም ብላ አልወጣም ስትላቸው እነ ብሩክና መድብል ደግሞ ብሩክ ይቅርታ ያደረገላት መስሎ በውሸት አደረጉልሽ ብሎ ከነ ዝና ጋር ያለውን ኢንፎርሜሽን እንድትነግራቸውና እንዲሁም ለዝና እና ካሌድን ለመያዝ እና እስር ቤት ለመክተት ትጠቅመናለች ብለው እንግዲህ የውሸት ይቅርታ አድርጎላት ቤት እንድትቀመጥ ተስማምተው ነበር። ቤት በመቀመጧ እንግዲህ ቅድስት ደስተኛ አልሆነችም። ምክንያቱም ብሩክን ወደ በፊቱ እንግዲህ ባልና ሚስት ይመለሳሉ ብላ ሰግታለች ማለት ነው። ነገር ግን ደግሞ ይህንን አስረግጦ ነግሯታል ማለት ነው፣ መድብል ማለት ነው ለቅድስት ምንም አይነት ግንኙነት አይኖራቸውም፣ ግን እየበላ እየጠጣይ ትውጣ ትግባ ቤት ውስጥ ብሎ ነበር የተስማሙት ከመድብል ጋር ማለት ነው። እንዲሁም ደስ የሚለው ነገር ደግሞ ሉላ እንግዲህ ጠበቃው እያስጨነቀን ነበር። በስተመጨረሻ ለሞገስ ነግራው ሞገስ ደግሞ የያዘበትን መረጃ ለሚስቱ እንደሚልክና ካልሆነ እሱ በሚለው መንገድ እንደሚሄድ ተስማምቷል ማለት ነው። ወጥመድ ውስጥ ጀምረውታል። ደስ ይላል። ሉላ እንግዲህ እና ሞገስ ገንዘባቸው እንደሚመለስና ካላስመለሰ ደግሞ የያዘበትን መረጃ ወደ ቤተሰቡ እንደሚልክበት አስፈራርቶታል ማለት ነው። እንግዲህ ዝና ደግሞ ማህሌት እየደወለ እየጨቀጨቃት ነው። ምን እየዋሩ ነው? ምን እየሰሩ ነው? ምን እየጠነሰሱ ነው? ምን ያደረግሽ? ምን ሰማሽ? እያለ እያስጨነቃት ነው ማለት ነው። እንግዲህ ማህሌት እስካሁን ከብሩክ ጋር ምንም ግንኙነት የላትም። ከማንም ጋር አታወራም። እዛ ቤት ያው ትቀመጥ እንጂ ማለት ነው። ምንም አልቀረቧትም። ዘማል እንግዲህ ዝናን ምንም ነገር የለም እናንተ ረስተዋችኋል፣ ምንም ነገር የሚያወሩት ስለእናንተ የለም ብላ ነበር የመለሰችው። ይሄማ ከሆነ አላቀርቦሽም፣ ቅረቢና በስነስርዓት አጣሪ አልሰራሽም ስራውን እያለ እሱም እየነገረ ካሌድ ደግሞ በጣም ተጠራጥሯል ማለት ነው። ፈርቷቸዋል። ዝም ማለታቸውን ፈርቷል። ዝናም ደግሞ ማህሌት እየሰራች ነው፣ እዛ ጋ ያለውን ነገር አትጨነቅ እያለ እያበረታው ነው ማለት ነው። መድብልና ብሩክን ሞገስም እንግዲህ እየተመካከሩ ሉላም አንድ መስካሪና በዝና ላይ ማህሌትም እንደምትመሰክር ነግሯታል ማለት ነው። መሰክራለሁኝ፣ ከቤት የሚያስወጣኝ ከትዳር የሚያፋታኝ እንዲሁም ደግሞ ሲፈልግ ይሰርበኛል፣ ሲፈልግ ያንቋሸኛል፣ መሰክርበታለሁ ብላ ተስማምታለች ማለት ነው። እንግዲህ ቅድስትና ማህሌት አሁንም እየተጣሉ ነው። ቅድስት እንግዲህ ለብሩክ ምንድን ነው መጨረሻ ያለችው? ትወደኛለህ፣ ታገባኛለህ፣ ሚስት ታደርገኛለህ ብላ ድንገት አስደንግጠዋለች ማለት ነው። በእርግጥ እስካሁን ይህን ነገር አላለችውም ነበር። እሱ ነበር እንግዲህ እየቀረባት ያለው። ከሷ ሲመጣ ደግሞ በጣም ተደስተዋል። እሱም ደግሞ አገባሻለሁ፣ እስከ ዛሬ መጥፎ ነገር ሳንጋባ ፍቅር እንጀምራለን እያል ነበር። ነገር ግን ደግሞ አልተሳካም። እሱም ጥሩ ነገር ነው። ክብሯን የያዘ ሲል በክብር ስትገባ ነው አሪፉ እና አገባሻለሁ እነዝናን መጀመሪያ እስር ቤት እንክተትና አገባሻለሁ በክብር እያለ እንግዲህ መልስ ቃል ገብቶላታል ማለት ነው። ይህን ካገባላት በኋላ እሷን በጣም ደስ ብሎታል። እጠብቅሃለሁ ነገራቶች እስከምጨርስ ብላ ቅድስትም ቃል ገባችለት ማለት ነው። ከዚያም በኋላ እንግዲህ ማህሌት ከባሌ ላይ ውርጅ እያለች አንድ ሁለት ነገር እየተጨቃጨቁ ነው። ሚስቱን እኔ ካሁን በኋላ አገባለሁ እሱ ቤት ነው የማገባው እያለች ነበር። ቅድስት ደግሞ እንግዲህ ቅድስትና ከብሩክ ጋር የተቀመጠች ጊዜ ምን ትሰሪያለሽ ሂጂ ተኝ ስትላት፣ አንቺ ምን ትሰሪያለሽ ቦታሽን ወቂ፣ ቅድስት ካሁን በኋላ ሰራተኛ አይደለች ሚስት ብሎ ተናገረ ማለት ነው። ቅድስትን በጣም ደስ እያላት ነው ማለት ነው። እንዲሁም ደግሞ ማህሌት ከምሳሌ ጋር ጥሩ ነገር ለማፍጠር እየተጠጋች ነበር፣ ግን ምሳሌ ደግሞ አልተጠጋቻትም። ሁሉም ነገር ይሄን ላርግልሽ ስትላት ምሳሌ ቅድስት አለች እያለች ምንም ማንም አላስጠጋትም ማለት ነው። እንግዲህ በስተመጨረሻ አሁንም ቢሆን ብሩክን በእጇ ለማስገባት ማታደርግለት ማለት በደረቀ ላይ እንግዲህ በተኙበት እሱ ሳሎን ቁጭ ሳለ መጥቶ ተኝም ሲላት አልተኛም፣ እንቅልፍ ወሰደኝም፣ በቃ አንተ ቁጭ ብለህ ናፍቃኛል ምናምን እያለች የጀነጀነች እንግዲህ ታሳስተው
በስተመጨረሻም ተረድቶ ተክላሷ እጁን እየገጠተች ይዛው ገብታለች። ቅድስት ደግሞ ተናዳ ምሳሌን ሂጂ የሚዋርቱን አዳምጪ ብሏት ምሳሌ ሄዳ እጁን ይዛ እየገጠተ ስታስገባ ወይታ ነገረቻት ለቅድስት። ቅድስትም እንግዲህ ባሏ ታስተርጃ ላይ ና ማለት ነው። ያው ብሩክም ደግሞ ወዷት ሳይሆን እንግዲህ ተጠግቶ ነገራቶችን ሊያጣራ ነው ማለት ነው እንጂ ታቅቷ አይደለም። ምክንያቱም ያን ሁሉ አድርጋ ሁለተኛ እሷ ተገባ አይደርስም በፍቅር ያው ነገራቶችን ለማስቆም ነው።